በየወሩ መጨረሻ የምታገኛት ደሞዝ ያነሳውን የሀብታምነት ጥያቄ እንድትረሳና የራስህን ህልም እንድትተው የተሰጠ ማታለያ መሆኑን ታውቃለህ? ለመሆኑ ለምን ይመስላል አብዛኛው ተቀጣሪ የራሱን ስራ ለመጀመር የሚፈራው? ታዋቂው ባለሀብት ናሲብ ታሌብ በአንድ ወቅት እንዲህ ብሎ ነበር። የሰው ልጅ እጅግ በጣም የሚያጠፉና ሱሰኛ የሚያደርጉ ሶስት ዋና ዋና ነገሮች አሉ። እነሱም ሄሮይን፣ ካርቦሃይድሬትና ወርሃዊ ደሞዝ ናቸው። ይህ አባባል መጀመሪያ ላይ ሲሰማ ሊያስደነግጥ ወይም ሊያስቆጣ ይችላል። ነገር ግን እውነታውን በጥልቀት ስትመረምረው ወርሃዊ ደሞዝ ለሰው ልጅ አእምሮ ልክ እንደ አደንዛዥ እጽ እንደሚሰራ ትረዳለህ። አደንዛዥ እጽ ሰዎችን ለጊዜው ህመማቸውን እንዲረሱ በምናብን ዓለም እንዲንሳፈፉና ያለ እሱ መኖር እንደማይችሉ አድርጎ ህይወታቸውን እንደሚቆጣጠረው ሁሉ ደሞዝም የሰው ልጅ የመፍጠር አቅም ያደነዝዘዋል። ውስጣችሁ ያለውን ታላቅ የኢንተርፕረነርሺፕ እሳት ያጠፋዋል። በየ30 ቀኑ የምትወጋት ያቺ ጥቃቅን የደሞዝ ጠብታ የራሳችሁን ነጻነት እንዳትገነቡ እግርና እጃችሁን አስራ ምቾት ቀጠና ወይም ኮምፎርት ዞን ውስጥ ዘፍቃችሁ ትቀረቅራለች። ዛሬ በዚህ ቪዲዮ ይህንን የቅጥር ህይወት ምስጢራዊ ሰንሰለት እንበጣጥሰዋለን። ደሞዝ እንዴት አእምሯችሁን በድህነት ስሜት እንደሚያታልለው፣ ሀብታሞች ለሰራተኞችን በደሞዝ ወጥመድ ውስጥ አስረው እንዴት የራሳቸውን ኤምፓየር እንደሚገነቡና እናንተም ከዚህ ሱስ ወጣችሁ ወደ እውነተኛው የፋይናንስ ነጻነት የምትሻገሩበትን አስደማሚ መንገድ በባለሙያ ደረጃ እንተነትነዋለን። የቪዲዮ የስራ መልቀቂያ እንድትጽፉ ሳይሆን አእምሯችሁን ከባርነት ነፃ እንድታወጡ የተዘጋጀ ነው። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ደሞዝና አደንዛዥ እጽ በምን ይገናኛሉ? ሳይንሱና ስነ ልቦናውስ ምን ይላል? አንድ ሰው አደንዛዥ እጽ ሲወስድ በአእምሮ ውስጥ ዶፓሚን የተባለ የደስታና የእርካታ ሆርሞን በከፍተኛ ሁኔታ ይለቃል። ያ ሰው ለጊዜው ምንም አይነት ችግር ያለበት አይመስለውም። ዓለም ሰላም ትሆንለታለች። ነገር ግን የእጹ ኃይል ሲለቅ ህመሙና ጭንቀቱ እጥፍ ሆኖ ይመለሳል። ስለዚህ ያንን የደስታ ስሜት መልሶ ለማግኘት ሲል እጹን ደግሞ ለመውሰድ ይገደዳል። ሱሰኝነት ማለት ይህ ነው። ወርሃዊ ደሞዝም በትክክል የሚሰራው በዚህ መንገድ ነው። በየወሩ በ30ኛው ቀን ስልክህ ላይ የደሞዝ ብር ገብቷል የሚል የባንክ መልእክት ወይም ኤስኤምኤስ ሲመጣ አእምሮ ውስጥ ታላቅ የደህንነትና የእርካታ ዶፓሚን ይረጫል። ያኔ እስከ ወሩ አጋማሽ ድረስ የምትፈልገውን ትገዛለህ፣ ትዝናናለህ፣ ህይወት ደስ ትላለች ትላለህ። ነገር ግን ከወሩ አጋማሽ በኋላ ያ የደሞዝ ኃይል ቀስ እያለ ሲያልቅና ኪስ ሲደባለቅ ጭንቀቱ ይጀምራል። አእምሮህ በሚቀጥለው ወር 30ኛው ቀን ላይ ለሚመጣው የዶፓሚን ጠብታ ናፍቆት ይጀምራል። ይህ አዙሪት በየወሩ በየዓመቱ ይደጋገማል። በዚህ አደገኛ አዙሪት ውስጥ ስትቆይ ምን ይፈጠራል? የመጋፈጥ አቅምህን ታጣለህ። የራስህን ቢዝነስ ለመጀመር የሚያስፈልገውን የኃላፊነት ስሜትን፣ ስጋት ወይም ሪስክ የመጋፈጥ ወኔህን ቀስ በቀስ ይገድለዋል። ጊዜያዊ ደህንነትንም ትመርጣለህ። ከእውነተኛ የረጅም ጊዜ ሀብት ይልቅ የዛሬዋን የቤት ክራይና የፍጆታ ወጪ የምትከፍላትን ጥቃቅን የ30 ቀን ዋስትና ትመርጣለህ። የመፍጠር ችሎታህም ይሞታል። አእምሮህ ያለምንም ትልቅ ጭንቀት በየወሩ የማግኘት ቋሚ ነገር አለች ብሎ ስላመነ አዳዲስ የገቢ ምንጮችን የመፍጠር ስራውን ያቆማል። አሁን ወደ ዋናው የፋይናንስ ባለሙያነት ትንታኔ እንግባ። ይህ የደሞዝ አወቃቀር በአጋጣሚ የተፈጠረ እንዳይመስላችሁ። የኮርፖሬት ዓለምና የኢኮኖሚው ሲስተም ሆን ብሎ የፈጠረው ወይም የቀረጸው ትልቅ ወጥመድ ነው። ድርጅቶችና ባለሀብቶች ለምን ቋሚ ደሞዝ ይከፍላሉ? ለእናንተ አዝነውላችሁ ነው ወይ? በፍጹም። ደሞዝ ማለት በአጭሩ አንተ ራስህን ህልም ትተህ የነሱን ህልም እንድትገነባ ላንተ የሚከፍሉህ ወርሃዊ ጉቦ ነው። እስቲ አስቡት፣ አንድ ድርጅት በአንድ እውቀት ጉልበትና ጊዜ ተጠቅሞ በአመት 1 ሚሊዮን ብር የተጣራ ትርፍ ያገኛል። ለነሱ ያንን ትልቅ ትርፍ ስላስገኘህ ደግሞ ለአንተ በየወሩ 20 ሺህ ብር ደሞዝ ይጥሉልሃል። አንተ በዛች 20 ሺህ ብር ተደስተህ ሙሉ ህይወትህን፣ ውድ ሰዓትህንና ወጣትነትን ለዛ ድርጅት ትገብራለህ። ያ ድርጅት ከአመት ዓመት እያደገ ግዙፍ ህንፃዎችን ሲገነባና ባለቤቶቹ በዓለም ዙሪያ ሲዘዋወሩ አንተ ግን በዚያችው በለመድካት ጠባብ ደሞዝ ውስጥ ትዞራለህ። ይህንን ምስጢራዊ ሰንሰለት ይበልጥ አደገኛ የሚያደርገው የምቾት ቀጠና ወይም ኮምፎርት ዞን ነው። ሰው በባህሪው የተደላደልና ነገ ምን እንደሚፈጠር የሚያውቅበትን ህይወት ይወዳል። ደሞዝ ደግሞ ያንን የውሸት ደህንነት ይሰጥሃል። ምንም ቢፈጠር በሚቀጥለው ወር መጨረሻ ይቺ ብር አትቀርም ብለህ እንድታስብ ያደርግሃል። የአስተሳሰብ ነው እንግዲህ የሰው ልጅ አእምሮ ሰንሰለት ሳይታሰርበት በፈቃደኝነት ታስሮ እንዲኖር የሚያደርገው። ማህበረሰባችን ያስተማረን አንድ የተለመደ የህይወት ቀመር አለ። በደንብ ተማር፣ ጥሩ ማርክ አምጣ፣ ከዚያም ጥሩ ደሞዝ የሚከፍል ቋሚ ስራ ያዝ፣ ከ40 ዓመት ስራ በኋላ ደግሞ በጥሮታ ትዝናናለህ። ለመሆኑ ይህ ቀመር ለማን ነው
የሚሰራው? ለሰራተኛው ወይስ ለባለቤቱ? መልሱ ግልጽ ነው። ይህ ቀመርና የድህነት የእድሜ ልክ ባርነት ቀመር ነው። በየወሩ ደሞዝ የምታገኝ ከሆነ አንተ የጊዜ ባለቤት አይደለህም። ጠዋት 2 ሰዓት ላይ የት መገኘት እንዳለብህ፣ ማታ 11 ሰዓት ላይ መቼ ወደ ቤት መግባት እንዳለብህ፣ በአመቱ ውስጥ ስንት ቀን እረፍት መውሰድ እንዳለብህ የሚወስነው ሌላ ሰው ነው። በአጭሩ ህይወትህን ለሌላ ሰው በጅምላ አከራይታታል ማለት ነው። የባስ ብሎ በየአመቱ የዋጋ ንረት ወይም ኢንፍሌሽን ደሞዝህን አላምጦ ይበለዋል። ዘንድሮ የተጨመረችልህ የ10% ደሞዝ የገበያውን ዋጋ 30% ሲጨምር ትርጉም አልባ ትሆናለች። አንተ ግን አሁንም በዚያው አዙሪት ውስጥ ትኖራለህ። እድሜ 60 ሞልቶ ጥሮታ ስትወጣ ጉልበት አልቆ ወጣትነት አልፎ ህልምህ ሁሉ መክኖ የቀረው ጥቃቅን የጥሮታ ብል ብቻ ይሆናል። ይህ ነው እንግዲህ የአደንዛዡ እጽ የመጨረሻ ውጤት። ታዲያ አሁን መፍትሄው ምንድነው? ነገውኑ ሂደን ስራችንን እንልቀቅ? በፍጹም። የፋይናንስ ብልሃት የሚጀምረው ካለህበት ሁኔታ ተነስተህ በዘዴ ስትወጣ ነው። ወርሃዊ ደሞዝህን እንደ መጨረሻ ግብህ አትመልከተው። ይልቁንስ ደሞዝህን የራስ ቢዝነስ መገንቢያ ካፒታል አድርገህ ቁጠረው። ያችን በየወሩ የምታገኛትን ገንዘብ አደንዛዥ እጽ አታድርጋት። ይልቁንስ ለነጻነት መግዣ የሚሆን መሳሪያ አድርጋት እንጂ። የመውጫ መንገዱ ፎርሙላውም ይኸውልህ። አስተሳሰብህን ቀይር። አንተ ተቀጣሪ ሳትሆን የራስን ጊዜና ዕውቀት ለጊዜው ለገበያ ያቀረብህ ነጋዴ እንደሆን ካስብ። ሁለተኛው ደሞዝህን ለኢንቨስትመንት አውለው። ከደሞዝህ ላይ መጀመሪያ ለራስህ ክፈል። ያንን ገንዘብ ወስደህ ቋሚ ገቢ የሚያስገኝ ንብረት ወይም አሴት ወይም አነስተኛ የጎንዮሽ ስራ ላይ አፍስሰው። ሶስተኛው በትርፍ ሰዓትህ ስራ። ከጠዋቱ 2 ሰዓት እስከ ማታ 11 ሰዓት ለሌላ ሰው ህልም ስትሰራ፣ ከምሽቱ 11 ሰዓት በኋላ ግን ለራስህ ህልም የምትሰራበት ሲስተም ዘርጋ። ሲጠቃለል ደሞዝህ የምቾት ቀጠና ውስጥ ከቶ እንዳያደነዝዝህ ተጠንቀቅ። የደሞዝ ሱስ ተጠቂ መሆንህን አቁምና ዛሬውኑ የራስን የገቢ ምንጭ መገንባት ጀምር። ከኪስህ ገንዘብ የሚያወጡ የቅንጦት ዕቃዎችን በደሞዝ ከመግዛት ይልቅ ወደፊት ነፃ የሚያወጡህን እሴቶች ገንባቸው። የዛሬው ቪዲዮአችን የብዙዎቻችሁን የቅጥር ህይወት እይታ እንደቀየረው ሙሉ እምነት አለኝ። ይዘቱ ለአእምሯችሁ መነቃቃት ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። እንዲህ አይነት ህይወት ቀያሪ የፋይናንስ እውቀቶችን ሁልጊዜ ለማግኘት ደግሞ ቻናሉን ዛሬውኑ ሰብስክራይብ ያደርጉ። በሚቀጥለው ቪዲዮ እስክንገናኝ ከደሞዝ ሱስ ነፃ የወጣ የተባረከ የፋይናንስ ህይወት ይሆንላችሁ። በቸር ቆዩ።